ዛሬ እንግዲህ ይዘንላችሁ የመጣ ነው ዜናው ያለፈና መነጋገሪያ ሆኖ በሚዲያ የቆየ ነገር ቢሆንም እሱም እንግዲህ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ሰላም እያልን ቻናላችንን ላይክ፣ ሰብስክራይብ አድርጉ። እንግዲህ ዛሬ ይዘንላችሁ የመጣ ነው ነገር ሰሞኑን በቲክታክ ላይ መነጋገሪያ ስለሆነው ጉዳይ ነው። እንግዲህ በሰዓቱ ይዘንላችሁ መረጃውን ያልመጣ ነው በራሳችን ትንሽ ባጋጠመን ችግር እና ኬዝ ምክንያት ከዩቲዩብ ላይ ለተወሰነ ጊዜ ርቀን ነበረ እና ቤተሰቦቻችን ተንግዶ ወዳ ያለውን አዲስ ነገር ሁሉ ጊዜ ከይዘንላችሁ አጠር መጠን አድርገን ጫፍ ጫፉን ብለን ይዘንላችሁ ለመምጣት እንሞክራለን። እናንተም አበርታችሁን ሀሳባችሁን ስጡ ማለት ነው። እንግዲህ እንደሚታወቀው ይህ በምስሉ ላይ የምትመለከቱት ልጅ እና ይቺ በምስሏ ላይ የምትመለከቷት ልጅ በረከት ይባላል። በረከት እንግዲህ የሚታወቀው በሊስትሮ ስራ ነው። በሊስትሮ ስራ ማለትም እንግዲህ በጫማ መጥረግ የሚተዳደር ልጅ ነው። ከዛም ከሊስትሮ መጥረግ ወደ ሚዲያ በመምጣት እና ታዋቂነት እያገኘ ከመጣ በኋላ በብዙ ልጆች ዘንድ እየተደገፈና ሞራል እየተሰጠው እየተበረታታ ያለ እንቁ ልጅ ነው። እንግዲህ በረከት የተወሰኑ ሰዎች የተወሰነ እርዳታ እያደረጉለትም አንዳንድ ጊዜ ይገኛሉ። ከትንሽ እስከ ትልቅም ሊሆን ይችላል እና በዚሁም መሰረት እንግዲህ እንደምታውቁት የልብስ ቻሌንጅ ተሰጥቶት ነበረ። እሱንም ቻሌንጅ የተሰጠው ለሱ ሳይሆን አጠቃላይ ለቲክታክ ተጠቃሚ ቦንዳ ቤታቸውን አስተዋውቁልንና ትልቅ እይታ ወይም ከሁሉም የበለጠ እይታ ላገኙ ቻሌንጅ እንሰጣለን ነበር ያሉት። ቻሌንጁም 1.5 የሚገመት ንብረት ያለው ቦንዳ ልብስ ቤታችንን እንሰጣለን ነበር ያሉትና በዚህም የተነሳ ይህን ቻሌንጅ ከተቀላቀሉት ውስጥ አንዱ እንግዲህ በረከት ነበረ። በረከት ደግሞ ከሁሉም በቦንዳ ልብስ ቤት ማስታወቂያ ከሰሩ ልጆች ሁሉ በላይ በሰራው ቪዲዮ አንደኝነትን የያዘ ልጅና ወይም እይታው 1,800,000 እይታ ያገኘ ልጅ ነው። በዚህም የተነሳ ለመጀመሪያ ውድድሩን ያሸነፈው በረከት ነው በማለት ቦንዳ ልብስ ቤቶች እንግዲህ ቃል የገቡትን ልብስ ቤት ለበረከት ለማስረከብ በሚዲያ ላይ ቃል ገብተው ነበረ። እሱም እንግዲህ 1.8 እይታ ያገኘው በረከት ልብሱን እንዲረከብና ወይም ደግሞ የልብስ ቦታውን እንዲረከባቸው ጥሪ አድርገውለት ወደ ቦታው አምርቶ ነበረ። ነገር ግን ሲሄድ 300,000 ብር ሲሰጡት ባለመግባባት በረከት እንግዲህ በጣም ትንሽ ልጅ ነው። በጣም ብዙ ብስለቶች የሚቀረው ልጅ ነው እና በዛ የተነሳ ሁሉ ነገሮችን ከማሰብና ከማሰላሰል ውጪ ቀጥታ ጥሬ 1.8 ይሰጠኛል ብሎ አስቦ ስለነበረ ለምን 300,000 ብቻ ተሰጠኝ ብሎ ተጣድፎ ነገሩን ወደ ሚዲያ ይዞ በመምጣት የነበረውን እድል አጥፍቶት ከድሉም አልፎ ደግሞ ወደ ክስ ሄደዋል እና በጣም ነው የሚያሳዝነው። አንደኛ ቦንዳ ልብስ ቤቶች እንግዲህ የሰጡትን ቻሌንጅ ምክንያት ባይፈልጉበት ጥሩ ነው ብዬ አስባለሁ። ልጁ ቢቅለበለብም ቢያጠፋም ስተት ቢሰራም ቃል የገቡትን ነገር በቃ በቻሉት አቅም ቀንሰውም ሆነ እንትን ብለው ቢሰጡ ይሄን ስላደረገ አንሰጥም ብለው ካለማስጠትም ለልጁ ክስ መመስረት በጣም ነው የሚደብረው። ይሄ ምስኪን ልጅ ሰርቶ አዳሪ ልጅ ነው። በቃ መስጠት ቃላቸውን ማክበር እንኳ ባይችሉ እንደዚህ አይነት አዘቀጥ ውስጥ ባይጨምሩት፣ መንገላታት ውስጥ ባይጨምሩት በጣም ነው የሚደብረው እና በቃ ልጁ እንኳ ቢያጠፋ ምንም ቢያጠፋ ይቅርታ እንዲል ተደርጎ
የነየቱትን ያህል 300 ሺውንም ሰጥተው በቃ እንዲሰናበት ቢያደርጉት በጣም ጥሩ ነው ብዬ ነው የማስበው። በጣም ይደብራል። ይሄ ልጅ አገኛለሁ ብሎ ሲክለፈለፍ እንደገና ደግሞ እንትን ማለት በጣም ይደብራል። እንደዛ አይነት አዘቀጥ ውስጥ ማስገባት የምርኛ በጣም ነው ያዘነው። ልጁ ጥፋት የለበትም ማለት አይደለም። ልጁ ልጅ ነው ገና ብዙ መመልከትና ማስተዋል የሚጎለው ልጅ ነው። ስለዚህ ይሄ ልጅ ደግሞ ምንም ምክንያቶችና ምንም ጥፋቶች ቢኖሩበት ጥፋቶቹን እንዲተውና እንዲያስተካክል ነው ሊደረግ የሚገባው ሊወቀስ የሚገባው እንጂ አጠቃላይ የለፋበትን ሁላ ቻሌንጅ ሳይሰጡ እንደገና ክስ ሄዶ መመስረት ማለት በጣም ነው የሚደብረው። የምር ቦንዳ ልብስ ቤቶች በጣም ነው የምታሳፍሩት። በጣም ይደብራል። በዚህ በአንድ ትንሽዬ ድሃ ምስኪን ልጅ ላይ ክስ መስርተና ማለታቸው ራሱ በጣም ሸምኦኑ ማስይዝ ነገር ነው። በጣም ይቅር ይበላችሁ። እናንተም ድህነትን ቅመሱት ነው ልንላችሁ የምንፈልገው። ከዚህ ሁላ ግን ክሱን አቁማችሁ ልጁን በቃ የነይታችሁትን 300 ሺውንም ቢሆን አስረክቡት፣ ምንም ችግር የለውም ብዬ ነው ጥሬን የማስተላልፈው። እና በጣም ነው የሚደብረው። ቦንዳ ልብስ ቤቶች በቃ ሁለተኛ እንደዚህ አይነት ነገር ይሄ ቻሌንጅ ሰጥቻለሁ ፎሎ አስደርጉኝ የሚባል ነገር ተክታክ ምድር እንዳታመጡ። እኛም ፎሎ አናደርግም ሁለተኛ። እናንተ አሁን በልጁ ፈምሳችኋል፣ ታውቃችኋል፣ ስራችሁ ተስተዋውቆላችኋል። ግን ልጁን ምንም ጥቅም ሳታስገኙት የሆነ የልጁን ትንንሽዬ ጥፋቶች በመሰብሰብ ልጁን አዘቀጥ ውስጥ አስገባችሁት ማለት ነው። ስለዚህ እድሜያችሁ ይጠር፣ ስራችሁ ይበላሽ ነው ምለው። ሌላ ምንም አልልም። በጣም ነው የምታስጠሉት። በጣም መጥፎ ድርጊት ነው ያደረጋችሁት። በጣም ነው የምታሳፍሩት። ፍሏችሁን ሰብስባችኋል፣ እውቅናችሁን ሰብስባችኋል። ልጁን ግን ያለምንም ጥቅም አዘቀጥ ውስጥ አስገብታችሁታል። የእናንተም ስራ ነገ ላለመበላሸቱና ነገ የማትወድቁበት ነገ ከሰው እጅ ጠባቂ የማትሆኑበት ምንም ምክንያት አይኖርም። የሰው ልጅ መጨረሻው ሲያምር ነው ጥሩ። ስለዚህ እንደዚህ አይነት የሚደብር ነገር ባታረጉ ባይነኝ። አሁንም ከቻላችሁ እሱን አቁማችሁ ለበረከት 300 ሺህ ብሩን ብትሰጡት ጥሩ፣ ህዝቡም ደግሞ ጥሩ ሊያመሰግናችሁ ይችላል ማለት ነው። አለዛ ግን በጣም የሚደብር ስራ፣ በጣም አሳፋሪ ነገር ነው። ፈጣሪ ፋረድባችሁ ለማለት ነው የመጣሁት። አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ አድርጉ። መልካም ቆይታ ይሆንላችሁ።